አርአየ እግዚአብሔር አድኅኖቶ በቅድመ አሕዛብ ከሰተ ኪዳኖ። እግዚአብሔር ማዳኑን አሳየ፣ በአሕዛብም ፊት ኪዳኑን ገለጠ በማለት ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው ከሦስቱ አካላት አንዱ አካል ወልድ በአጭር ቁመት በጠባብ ደረት ተወስኖ የማዳን ቃል ኪዳኑን ከፈጸመልን እነሆ 2008 ዓመተ ምሕረት ሆኗል። በመሆኑም ቅድስት ቤተ ክርስቲያናችን የክርስቶስን ሞትና ትንሣኤ ለምእመናን ልጆቿ ስታስተምር እነሆ 2008 ዘመናትን አስቆጥራለች። ስለ ኢየሩሳሌም፣ ስለ ቅድስት ሀገር ስለ ኢየሩሳሌም ያለውን ችግር ማስረዳት የሚያስፈልግ አይመስለኝም። ዛሬ ሁሉም የሰው ልጅ በእኩልነት በሚታይበት ጊዜ፣ ተከባብሮ ተቻችሎ በሚኖርበት ጊዜ በኢየሩሳሌም የሚኖሩ አበው መነኮሳት፣ እናቶች መነኮሳያት ሁላችንም ቢሆን ኑሯችን ከሁሉ ዝቅ ያለ ኑሮ ነው የምንኖረው። ኑሮ ቅድም እንደተነገረው እስከ ማይዘኑ እስከ መቼ ድረስ ነው የምንጽናናው የምንረጋጋው? ጊዜው መቼ ነው የሚደርሰው ይሆን ነው የምንለው። ስለዚህ መፍትሄ እንዲገኝ ነው። ዓመት በዓል በመጣ ቁጥር መቸገር፣ መጨነቅ እዚያ አንድ ገበሬ እንኳ የዘራውን አዝመራ ዘርቶ አርሞ ከጎተራው ካገባ በኋላ ያርፋል ማለት ነው። ዘላለም መጨነቅ፣ ዘላለም መጠበብ፣ ዘላለም ማዘን በእውነቱ የአባቶች ሕይወት። እኔ ድሮ በኢትዮጵያ ሳለሁ ጥሩ ኑሮ ያለ ይመስለኝ ነበር። መጥቼ ስቀመጥ ግን በእውነቱ የስቀቀ ኑሮ ነው የሚኖሩት አባቶቻችን። አንድ ውሃ ሲሰበር እንኳ መጠገን ማንችል፣ ውሃ እየፈሰሰ ገንዘብ እየቆጠረ መጠገን የማንችልበት። እኔ በእውነቱ ይሄ በእውነቱ አንድ ነገር እንዲደርስ ነው። እስከ መቼ ድረስ እንዲሁ ዛሬ ለሰው ልጆች የሚያገለግሉ እንስሳት እንኳ የተሻለ ቤት ተሰርቶላቸው በመስተዋት ውስጥ ተቀምጠው የጌቶቻቸውን ግቢ ሲጠብቁ፣ ዛሬ አበው መነኮሳት በጋ በሆነ ጊዜ በዚህ ሙቀት፣ ብርድ በሆነ ጊዜ በዚያ ቅዝቃዜ፣ መብራት የለ። ይሄ ሁሉ በእውነቱ ያሳዝናል። ከማሳዝንም ያስለቅሳል። ያው ያለውን ነገር ወደፊት እኔ ለየት አድርገው እንዲያው ቤተ ክርስቲያናችን ቅዱስ ሲኖዶሳችን በዚህ ዙሪያ ጠበቅ ያለ ውሳኔ እንዲወስንና ዓላማውን አጠንክሮ የተሻለ እንዲያው ገዳሙ እፎይታ የሚያገኝበትን ስራ እንዲሰራ ነው። እኔ እምባ እየተናነቀኝ ነው፣ መጨነቅ ነው። እስከ ማይዜም እስከ መቼ ድረስ እናዝናለን? እረፍት ያስፈልጋል። አባቶቻችን ሊጽናኑ ይገባል እኮ በጣም በእውነት ስለሚያሳዝን እንግዲህ ወደፊት ያለው ነገር ትልቁ ትኩረት በዚህ በደከሙበት ሲደክሙበት በቆዩ በዚህ ገዳም ላይ እንዲሆን ነው። ልማት የሚሰራው ሰላም ሲኖር ነው፣ ስንርጋጋ ነው፣ ስንጽናና ነው። ነገ ምን ይመጣል ምን ያገኝናል እያልን የፍራቻ ኑሮ እስከ መቼ ድረስ ነው? ወካዕበን አስተበኩዕ ዘኩሎ ይእዝ እግዚአብሔር አብ ለእግዚእ ወመድኃኒነ ኢየሱስ ክርስቶስ እግዚአ ሕያዋነ ሕይወተ ሙታነ ተስፋ ቅቡፃነ ረዳየ ምንዱባነ ወመንጽሕ ኃጥኣነ ዘሞተ አጽራይከ ወማይሰረ ሰይጣን በቲከከ ሕይወተ ለትዝመደሰብ ጸጎከ አብየከ
ንስእል ወናስተበቁ ዘኢትመውት ለዓለመ ዓለም ዘመዝገበ ሕይወት ሀቤከ ውእቱ በእንተ እለኖሙ በሃይማኖት አዕረፉ አበው ቀደምት ሊቃነ ጳጳሳት ኤጲስቆጶሳት ቀሳውስት ወዲያቆናት አናጉንስጢስ ወመዘምራን ደናግል ወመነኮሳት ሕፃናት እቤራት ወይጓለማውታ በይንተ ነፍሰ አቡነ አባ ዕንባቆም በይንተ ነፍሰ አቡነ አባ ዕንባቆም በይንተ ነፍሰ አቡነ አባ ዕንባቆም ከወገኖች ለይተህ በእውነትና በሚገባ ስለጠራቸው በዚህ ቦታ ስላሉ ሰዎች ሁሉ በለመለመ ቦታ በዕረፍት ውኃ ዘንድ በአብርሃምና በይስሐቅ በያዕቆብ አጠገብ ነፍሳቸውን አሳርፍ። በይንተ ነፍሰ አቡነ አባ ዕንባቆም በይንተ ነፍሰ አቡነ አባ ዕንባቆም በእንተ ነፍሰ አቡነ አባ ዕንባቆም ዘለረፍት ስልጣን ወቱ እግዚአብሔር አምላክነ ስለ ሞቱት አባቶቻችን የጳጳሳት አለቆችና ስለ አባቶቻችን ጳጳሳት፣ ስለ አባቶቻችን ኤጲስቆጶሳት፣ ስለ አባቶቻችን ቀሳውስት፣ ስለ ወንድሞቻችን ዲያቆናት፣ ስለ አባቶቻችን መነኮሳት ወንድሞቻችን ስለሆኑ ስለ ሕዝቡ እህቶቻችንም ስለሆኑ ስለ ሴቶች ጸልዩ። እግዚአብሔር በመንግሥተ ሰማያት ነፍሳቸውን ያሳርፍ ዘንድ ኃጢአታቸውንም ያስተሰርይልን ዘንድ መሐራ እግዚኦ ለነፍሰ አቡነ አባ ዕንባቆም መሐራ እግዚኦ ለነፍሰ አቡነ አባ ዕንባቆም መሐራ እግዚኦ ለነፍሰ አቡነ አባ ዕንባቆም። ሁሉን የምትይዝ እግዚአብሔር ሆይ ስለ ሞቱ ስለ ወንዶችና ስለ ሴቶች አገልጋዮች እንለምናለን፣ እንማልዳለን። አግብርቲከ ወአይማቲከ
በይንተ ነፍሰ አቡነ አባ ዕንባቆም በይንተ ነፍሰ አቡነ አባ ዕንባቆም በይንተ ነፍሰ አቡነ አባ ዕንባቆም መሐራ እግዚኦ ለነፍሰ አቡነ አባ ዕንባቆም መሐራ እግዚኦ ለነፍሰ አቡነ አባ ዕንባቆም መሐራ እግዚኦ ለነፍሰ አቡነ አባ ዕንባቆም ከወገኖች ለይታ አንተ በእውነት በሚገባ ጠርታቸው በዚህ ቦታ ስላሉትም ሰዎች እንለምንሃለን። ነፍሳቸውን በለመለመ ቦታ በዕረፍት ውኃ ዘንድ በአብርሃምና በይስሐቅ በያዕቆብ አጠገብ በመንግሥተ ሰማያት አሳርፍ። ወደ ብርሃን በሚመሩ በመላእክት መሪነት በዘላለማዊት ማደሪያ ውስጥ ነፍሳቸውን አሳድር። ሥጋቸውንም ትንሣኤን በሠራህባት በቀጠሮ ቀን አስነሳ። የማይታበል ተስፋ ቅዱስ ቡሩክ እንደመሆኑ መንግሥተ ሰማይን አድላቸው። መሐራ እግዚኦ ለነፍሰ አቡነ አባ ዕንባቆም መሐራ እግዚኦ ለነፍሰ አቡነ አባ ዕንባቆም መሐራ እግዚኦ ለነፍሰ አቡነ አባ ዕንባቆም። በዚህ መሄድ እንጂ ሞት የለባቸውምና በድለውም የተሰወራቸው ቢኖር ሰው እንደመሆናቸው ይቅር በላቸው። ቸር ሰው ወዳጅ አንተ እግዚአብሔር ነህና በፊትህ ከኃጢአት ንጹሕ የሆነ የለምና። በዚህ ዓለምስ እንኳን አንዲት ሰዓት ቢኖሩ የነፍሳቸውን መንገድ ያለመከልከልና ያለመቀኝነት አቅንተህ ስጥ። የሚያረጋጋና የሚያሳርፍ መንፈስን ለሰዎች ላክ። በክርስቶስ በእርሱ ያለ ክብር ላንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ ወለዓለመ ዓለም። Daniele Limara, che taccio?